በቅርቡ በደቡብ ክልል በተደረገው የመዋቅር ማስተካከያ ለ3 ዞኖችና 44 ወረዳዎች ምላሽ ሲሰጥ የእድሉ ተጠቃሚ ከሆኑት አንዷ የሆነችው የጎባ ወረዳ ነዋሪዎች ለ39 ዓመታት የፈጀ የወረዳ መዋቅር ጥያቄያቸው ምላሽ በማግኘቱ መደሰታቸውን ተናግረዋል። አዲሱ አወቃቀር የወረዳውን ሕዝብ በተለይ አርብቶ አደሩን በሁሉም ዘርፍ ተጠቃሚ የሚያደርግ ነው ብለዋል። በ8 አርብቶ አደርና በአንድ ማዘጋጃ ቤት በድምሩ በ20 ቀበሌያት የተዋቀረችው ጎባ ወረዳ 91677 የህዝብ ብዛት ያላት መሆኑንና አዲሱ አወቃቀር ከዚህ ቀደም በአካባቢው ይስተዋሉ የነበሩ የመልካም አስተዳደርና የጸጥታ ችግሮችን በማስቀረት ልማትን ለማፋጠን የሚያግዝ ነው ያሉት የጎባ ወረዳ ዋና አስተዳዳሪ አቶ ግዛቸው ገብረ መድን ናቸው። የከፋ ዞን ዋና አስተዳዳሪ አቶ ማስረሻ በላቸው በኩላቸው ወረዳዋ ከዴቻ ወረዳ በመውጣት በአዲስ መዋቅር መደራጀቷ ለአርሶ አደሩና ለአርብቶ አደሩ አካባቢ የሚደረገውን ድጋፍና ክትትል ስራ በመስራት ለውጥ ለማምጣት ያግዛል ብለዋል። አዲሷ ጎባ ወረዳ የኢኮኖሚ ኮሪደርነቷ ከሚታወቁ አካባቢዎች አንዷ መሆኗን የገለጹት ዋና አስተዳዳሪው በተለይ በአርብቶ አደሩ አካባቢ ያለውን የጸጥታ ችግር በመፍታት የወረዳውን እምቅ ሀብት ለመጠቀም የሚያስችልም ነው ብለዋል። በምክትል ርዕሰ መስተዳድር ማዕረግ የክልሉ ቤቶችና ልማት ኮንስትራክሽን ቢሮ ኃላፊ አቶ ክፍሌ ገብረ ማርያም በክልሉ በአዲስ እየተደራጁ የሚገኙ ዞኖችና ወረዳዎች ራሳቸውን እስኪችሉ የክልሉ መንግስት ድጋፍ እንደሚያደርግ ተናግረዋል። በእነዚህ አካባቢዎች ከመሰረተ ልማት ተደራሽነት ጋር ተያይዞ አርብቶ አደሩ ለሚያነሳቸው ጥያቄዎች ትኩረት ይደረጋልን ብለዋል።